ሰላም እንደምን ቆያችሁኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ተወዳጁን ለልጄን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። አይሴጉልና ፓይራዝ እየሄዱ ባሉበት ሴማ ትደውልላታለች። ሴማ ደወለች። አቤት ሴማ፣ በጣም መጥፎ ነገር ተፈጠረ። ምን ተፈጠረ? ሰድራቲን የፓይራዝንና ያንቺን ጉዳይ ነገረው ለአባትሽ። ይሄ ምን ማለት ነው ሴማ? አዎ አባትሽ አውቋል እያልኩሽ ነው። አባዬ ያንተና የኔን ጉዳይ አወቀ። እሺ በቃ አሁኑኑ እዛ እመጣለሁ፣ እንነጋገራለን። እሺ እየጠበቅኩሽ ነው። ፓይራዝ ንገረኝ፣ ምንድን ነው የምናደርገው? ምን ልናደርግ ነው? አይሴጉል ስላገኘሁሽ ደስተኛ ነኝ። ስለዚህ ከአንቺ ጋር ያለኝን ነገር እቀጥላለሁ። እኔ ሁልጊዜም ቢሆን አንቺ ፈገግ እንድትይ ነው የምፈልገው። አንድ ነገር ታደርግልኛለሽ፣ ሲናንን ትንከባከቢዋለሽ። ምን እያልክ ነው? ሌላ በኩል ሰድራቲን እየተጠባበቀ ነው። ሚስቱም ትጠይቀዋለች። ሰድራቲን አልመጣም? እየመጣ ነው። እስኪ ይህንን ምን እንደሚያደርግ እንመልከት። አቶ ፓይራዝ ዳግመኛ ወደዚህ ቤት በጭራሽ አይገባም። እናም አንተ በድጋሚ ለአባታችን ተወዳጅ ልጅ ትሆናለህ። አባቴ አሁንም ቢሆን አያምነኝም። እባክህ ሰድራቲን እንደዚህ አትሁን። እርስ በርሳችን እንዴት መተማመን እንደምንችል አላውቅም። ለምንድን ነው የምትስቂው? በጭንቅላትሽ ምን እየተመላለሰ ነው ያለው? ምን ላስብ እችላለሁኝ? ምን አስባለሁ ሰድራቲን? ለማንኛውም መጥቷል። ፓይራዝ ከመኪናው ወርዶም ወደ ውስጥ እየገባ ነው። ፈርና ዛፋር እንኳን ደህና መጣህ እያሉን በር ላይ ይቀበሉታል። እንኳን ደህና ቆያችሁኝ። አንተ ምን አይነት እቅዶች ቢኖሩህ ነው እንደዚህ ያደረግከው? ምን አይነት እቅድ ሊኖረኝ ይችላል? ማለቴ ከአይሴጉል ጋር የምትሰራው ስራ እናንተ እንዳሰባችሁት አይደለም። ሴማም ትመጣለች። ምን እያደረጋችሁ ነው? እህታችን የአይሴጉል ነገር ያሳስበናል። አዎ ለዛ ነው። ፓይራዝ አባዬ ውስጥ ነው ያለው፣ ወደ ውስጥ ግባ። ሰድራቲን ከነ ሚስቱም ሲወጣ ፓይራዝ ጋር ይገናኛሉ። እንደና መጣህ አቶ ፓይራዝ። አባቴን አይኑን እያየኸው ይሄንን ነገር ዋሻው አይደል? አንተ መመለስ አይጠበቅብኝም። ተመልከቱት፣ አሁንም እኮ ኃይለኛ ያጫውተዋል እያለችም ታጋግላለች ሚስቱ። ባሂር እሳት ጎርሶ እሳት ለብሶ እየጠበቀው ነው። ፓይራዝ በሩን እያንኳኳም ወደ ውስጥ ይገባል። ሴማና ሰድራቲንም ተከታትለው ይገባሉ። ቁጭ በሉ። ለመጀመሪያ ጊዜ ሳይህ ምን እንደተሰማኝ ታውቃለህ? የሆነ ነገር አለ ብዬ አሰብኩኝ እና ምድል ሰጠሁህ እና ደግሞ አስጠነቀቅኩህ። በጭራሽ ስህተት የሚባል ነገር እንዳትሰራ አልኩህ። በትክክል ጌታዬ፣ እንደዛ ብለህ ነግረኸኛል። አሁን ሁሉንም ነገር እውነቱን ንገረኝ። የምኑን እውነት? አይሴጉል፣ አንተ ከልጄ ጎን ምን ታደርጋለህ? በል ንገረኝ። አባቴ አንድ ጥያቄ ብቻ ነው የጠየቀህ፣ እሱም መልስለት። በአንተና በእህቴ መካከል ምን እየተካሄደ ነው? ንገረን እንጂ ለምንድን ነው የማትናገር? ንገረኝ እያለም ባሂር ይጠይቀዋል። ለምን እንደዛ እንዳደረግክ መልስልኝ፣ ካልሆነ ግን መጥፎ ውጤት ይሆናል። አይሴጉልም በሩን ከፈት እያደረገች ትገባለች። የሱ ጥፋት አይደለም። ይሄ ደግሞ ምን ማለት ነው? ደወልኩለትና ምን ትፈልጋለህ ብዬ ጠየቅኩት። መሽቶ ነበረ እና በዛ ሰዓት ማንንም ላገኝ አልቻልኩም። መኪናዬ ደግሞ ተበላሸ። ስለዚህ መኪናዬ እንዲሰራልኝ ፈለግኩ። ተመልከቱልኝ እህቴ የምታወራውን። በድንገት ወደ ጭንቅላቷ ፓይራዝ መጣላት። ፓይራዝም ይናገራል። ወይዘሮ ሴማ ማናግረኛለች። ሴማ በትክክል ደውለንለታል። የፓይራዝ ቤት በአቅራቢያችን ነበረ። እንደ እድል ሆኖ እሱም መጥቶ መኪናዬን አናሳኝ። ከዛ በኋላ ነው ሁሉም ነገር የተፈጠረው። ምን ይሁን ታዲያ? እውነት ነው እንደዛ ነው የሆነው ሴማ። በሌላ በኩል ሰፈርና ዛፋር በሚያልፉበት ጊዜ የሰድራቲንን ሚስት በር ላይ ተለጥፋ ስታዳምጥ ይሰሟታል። በጣም የሚገርም ነው። ይሄ ደግሞ አዲስ የስለላ ስታይል ነው እንዴ? የእውነት በጣም ያሳፍራል። የቤተሰብ ጉዳይ ነው እና መስማት ፈልጋለሁ። በቃ ምንድን ነው የምትሉት? ልክ እንደ ተከታታይ የቴሌቪዥን ፕሮግራም በር ላይ ተደብቀሽ እያዳመጥሽ ነው? ሴማም ትመልሳለች። አይሴጉል እንደተናገረችው ነው። ሰድራቲንም ይጠይቃታል። ስለዚህ አንቺም አለሽበት ማለት ነው? አትሳሳት ሰድራቲን። አይሴጉል በጣም እርዳታ ያስፈልጋት ነበር። እናም ደወልኩኝ፣ እንዲመጣም ጠየቅኩት። ታዲያ ይሄን ለምንድን ነው ተኔ የደበቅሽው? ምክንያቱም በእኔ ጉዳዮች ላይ ማንም እንዲገባ አልፈልግም አባዬ። እኛ እርዳታ ለምንድን ነው የማትጠይቂው? አልፈልግማ። አንድ እርዳታ የምጠይቃችሁ ከሆነ ስርስሬ ማለታችሁን አታቆሙም። ሴማም ለማንም እንዳትናገር አስጠነቀቅኳት። ሌላ በኩል ሲናን አባቱ ጋር እየደወለ ነው። አባዬ ስልኩን አንሰው ባክህ። ኦንሳልም ወደ የልጅ ልጁ ይጠጋል። ማን ጋር እየደወልክ ነው ያለው? አባቴ ጋር እየደወልኩለት ነበር፣ ነገር ግን አይመልስም። አባቴ መጥፎ ሁኔታ ላይ ነው መሰል ያለው። እና ወዴት እየሄድክ ነው ሲናን? ወዴት ነው የምትሄደው? የሆነ ነገር እየተፈጠረ ነው እንዴ ልጄ? ምንም እየተፈጠረ አይደለም አያቴ። ንገረኝ እስኪ ሲናን፣ ያቺ ቆንጆ አይሴጉል አባትህን ትወደዋለች እንዴ? አይ እነሱ አብረው አይደሉም። ለምንድን ነው አብረው ያልሆኑት? አባቱ አይፈልግም እንዴ? ጎት ባህራም አያውቅም። ኦ አይሴጉል የባህሪ ልጅ ነች እንዴ? ኦንሳል ክትክት እያለም ይስቃል።
ሌላ በኩል ባሂር ይናገራል። ስለዚህ አታውቅም ነበር? ምክንያታዊ የሆነ ማብራሪያ እንደሚኖራችሁ አምን ነበረ። አባዬ ጥያቄህን ከጨረስክ መሄድ እንችላለን? የሚወጡበት ጊዜም ሰድራቲን ይናገራል። ተመልከት፣ አባቴ ልታታልለውና ልታሳምነው ትችላለህ። እኔ ጋር ግን ገና አልጨረስክም። የምትፈቅድልኝ ከሆነ ልጄ እየደወለ ነው። ስልክ ላነሳ ነው። አቤት ልጄ፣ ለምንድን ነው እየደወልክልኝ ያለኸው? አባዬ አንተ እዛ ነው ያለኸው። ምን እንደተፈጠረ ልጠይቅህ ነው። አጎቴ ምንም አላለህም አይደል? ምንም የለም የኔ ልጅ። እንደዛ ነው? አዎ ልጅ፣ አትጨነቅ። ኋላ እንገናኛለን። በቃ የኔ ልጅ። ሴጉልና ሴማ እየወጡ ባሉበትም ሴማ ትናገራለች። በሳት እየተጫወትሽ ነው አንቺ ልጅ። ነጋግረን እኮ ጉዳዩን ፈታ ነው። ለምንድን ነው የምጨነቀው? የተናገርሽውን ነገር አምኖኛል ብለሽ ታስቢያለሽ? እባክሽን አይሼጉል፣ እኔን አንዴ እንኳን ስሚኝ። ከሱ ጋር ለተወሰነ ጊዜ እንኳን አትገናኝ። የግንኙነት መጨረሻው አያምርም አይሼጉል። እውነቱን የተረዱት ጊዜ ለመጨረሻ ጊዜ ነው ፓይራዝን የምታየው። እንዳረግ እየጠየቅሽኝ እንዳለሽ ታውቂያለሽ ሴማ። የምትወጂውን ሰው አደጋ ላይ ከመጣል ይሻላል። የኔ አባዬን መዋሸት ደግሞ እስከ ህይወት የፍጻሜ ድረስ ይጸጽተኛል። እናም አይሼጉል፣ ይሄ የመጨረሻ የማደርግልሽ ነገር ነው። ከዚህ በኋላ እኔ ከአንቺ ጀርባ አይደለሁም፣ ብቻሽን ነሽ። እንዳልሽሽ ሴማ፣ እኔ ራሴ ያስተካክለዋለሁ። ሴጉልን ሸኝታ ስትመለስም ከፓይራዝ ጋር ትገናኛለች። ይሄን አልፈሃል፣ ሰፈርም ያገኙታል። ይቅርታ አድርግልን ወንድሜ፣ የተወሰነ መንገድም ቢሆን በድለንሃል። እናንተ በተረጎማችሁት ልክ ነው ሄዳችሁት። ሌላ በኩል ሴማ ባሂር ጋር ደረሰች። ባሂርም ተክዞ ከቤተሰቦቹ ጋር ሰብሰብ ብሎ የተነሳውን ፎቶ እየተመለከተ ነው። ሀዘን እየተመለከተችውም ትጠይቀዋለች። ምን ትላለህ? ሼጉል ትንሽ እያለችም ተመሳሳይ ነገር ነበር የምታረገው። ሁልጊዜም ቢሆን ከመዋሸቷ በፊት ወደ ታች ጎንበስ ትላለች። አይኗን ስብር ታደርገዋለች። እና ምን ላደርግ? ምንም አታደርጊም፣ እኔ እቆጣጠረዋለሁ። ሌላ በኩል ሙምታዝ ስልክ እያወራ በነበረበት ጊዜ አካባቢው ላይ አጠራጣሪ ነገር ሲመለከትም ስልኩን ይዘጋዋል። አሁንም ሙንሳል መኪናውን ያቆምለታል። ምን አዲስ ነገር አለ? እስካሁን ምንም አልተነጋገርኩም። ማንኛውም ምን አንድ መረጃ አግኝቻለሁኝ። ምንድነው እሱ? አይሼጉል የባሂር ልጅ ነች እና ደግሞ ሁለቱ አብረው ናቸው። አውቃለሁ እያለም ወደ ውጭ አሻግሮ ይመለከታል። እና አብረው እንደሆኑ ያውቃል እንዴ ባሂር? ባሂር ቢያውቅ ምን የሚፈጠር ይመስልሃል ሙምታዝ? ምን ማለት ነው ውንሳል? ሌላ በኩል ፓይራዝ ከነሰፈር ጋር ወደ ሆቴል ሄደ። ጓዶች፣ ይሄ ጥሩ ጠረጴዛ ይመስለኛል። እርስ በራሳቸው እየተቀላለዱ ሜኑ መጣላቸው። ሌላ በኩል ውንሳል ይናገራል። ከዚህ በኋላ አብቅቶለታል። ልክ እንዳይጥ ተይዟል። ውንሳል፣ ይሄንን ነገር ለባህሪን መናገር የለብንም። ልጁ ችግር ውስጥ ይገባል። ይግባ። ያቺ ሴት ለባህሪን ልጁ ነች። ልጁ የምንነጋገረው ደግሞ ስለ ባህሪን ነው። ይሄንን ነገር ካወቀ በእርግጠኝነት ይገለዋል። እንደፈለገ ያድርገው። አንተ ሰውዬ ጭንቅላትህን አታሃል እንዴ? እኔ ይሄንን ጉዳይ በሌላ መንገድ እፈተዋለሁ። እኔ ጋር እያወራህ የት ነው የምትመለከተው? ያንን ፎቶ አንሽን ማየው። እሱም ቢሆን እኛን እየተመለከተን ነው። ምናልባት ፓይራዝን የላከው። በሌላ በኩል እነ ሰፈር ምግቡ ሲመጣ ሰፈር ይጠይቃል። ያሳማ ስጋ የለውም አይደል? የለውም ጌታዬ። ንገረኝ እስኪ ወንድሜ፣ ለምንድን ነው ለሴማ ማትነግራት? ካልሆነ እኛ እንነግራታለን። ማንም ሰው ምንም አይልም። ልክ ነው ወንድሜ፣ አይን ላይ እኮ ይታያል። እንደዛ መሆን አይችልም። አቁሙ በቃ። ሌላ በኩል ሙምታዝ ፎቶ እያነሳ የነበረውን ሰው በፍጥነት ወርዶ አነሳኸውን ስጠኝ እያለ መደብደብ ይጀምራል። ምን እያደረክ ነው? ሴትም ካሜራውን ቀምቶት ሲሄድ ካሜራውን መልስ እያለች ታናግረዋለች። ፖሊስ ካሜራዬን ወሰደብኝ፣ ካሜራዬን መልስልኝ። ሙምታዝም ካሜራውን ተቀብሎ በፍጥነት ፎቶውን እየተመለከተ እያጠፋ ነው። ውንሳልም ከመኪናው ወርዶ ይናገራል። ምን እያደረክ ነው? ካሜራውን መልስላት። ምን እያደረክ ነው? ካሜራውን እንደመለሰላትም ሴትዮዋ ትናገራለች። ቅሬታ አቀርባለሁኝ። ቅሬታ ማቅረብ የምትፈልጊ ከሆነ በካሜራ ማንሽ ላይ ማቅርቢ። ባካችሁን ተረጋጉ። ጉዳት ከደረሰብህን ያገኛለሁ። ደህና ነህ? አዎ ደህና ነኝ፣ ተረጋጊ። በሌላ በኩል አይሴጉል ወደ ቤቷ በምትገባበት ጊዜ እሷን የሚከታተላት ሰው በደንብ እየተከታተላት ነው። ዛፋርም ይደውልላታል። አቶ ዛፋር፣ እንዴት ነሽ ወይዘሮ አይሴጉል? አመሰግናለሁ፣ ደህና ነኝ። ተገናኘን ቀናቶች ተቆጠሩ። አዎ ልክ ነህ። ነገ እንገናኝም እንዴ? ነገ ምን አለ እረሳሹ? በጎ አድራጎታችን ነገ ግብዣ እናደርጋለን። ሙሉ ለሙሉ ከጭንቅላቴ ወጥቶ ነበር። ስለዚህ ትመጫለሽ። እማትመጪ ከሆነ ሴዳ በጣም ታዝናለች። ለመምጣት የተቻለኝን ሁሉ አደርጋለሁ። አመሰግናለሁ፣ ደህና ደሪ። ሌላ በኩልነ ፓይራዝ አሁንም ቢሆን ምግብ ቤት ውስጥ ሆነው መጠጣቸውንና ምግባቸውን እየተጠቀሙ እየተጨዋወቱ ነው። ሌላ በኩል ሴማ ሽቱን ብቻዋን ቁጭ ብላ ስራዋን በደንብ እየሰራች ነው። ባሂርም ወደ ውስጥ ይገባል። ምን ሆነሽ ነው የተጨናነቅሽው? ያለፉት ነገሮች ትንሽ ተበሳጭቼ ነው። በቅርቡ የአባቴ ገዳይ ይወጣል። ተመለከተች የነበረውንም ጋዜጣ ብድግ አድርጎ ባሂር ይመለከታል። በቀል ትፈልጊያለሽ? አንቺ የምትፈልጊ ከሆነ እሱ ሲወጣ አስፈላጊውን ነገር ሁሉ ማድረግ እንችላለን። አውቃለሁ አባዬ፣ ብቸኛው ዓላማዬ በቀል ነው። ሰውየውም ብታገኘውም ባታገኘውም ምንም ለውጥ የለውም። አባትሽ ብዙ ዓመታት አልፈውታል። እዚህን ጊዜም ሰፈር ይደውልለታል። ሄሎ ሰፈር፣
አባዬ በእኔ አስተያየት ግን ፓይራዝ ትክክል ነው። እንደሱ አይነት ሰው እንደዚህ አይነት ክብር የጎደለው ነገር አያደርግም። እኔ በግሌ ልጁን አምኜዋለሁ። አንተ የምትፈልግ ከሆነ ግን ከዚህ በላይ ማረጋገጥ እንችላለን። አያስፈልግም ሰፈር ስልኩን እንደዘጋም ወደ ጓደኞቹ ይቀላቀላሉ። ውድ የቻናሌ ቤተሰቦች የዛሬው ለልጄ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ